ጁምዓ ቀን ግን ሰው ተሰብስቦ ጁምዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳውቀን። በተሰበሰበበት ቦታ ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዘግቡ አንድ ሰው በሚገባበት ጊዜ የገቡትን የሚመዘግቡ እኮ መላእክቶች አሉ። በገቡበት ጣና ይባልም አገራት ፈርስ ይለናል። ያፈረስካት እንዳንተ ያለው ሰገጡማ ብልሱማ ነው። ብርሃን አሁን ላይ ቆሞ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባም። አየው ካረ ሳይንስን የማያውቁ ግለሰቦች ናቸው። የዚህን ዳስ ማፍረስ ነው። السلام عليكم ورحمة الله وبركاته ودنا تكبراتشو يا زاد ميديا ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። እንግዲህ ሰሞኑ ኢትዮጵያ በተሰኘ የኡስታዝ ያሲን ኑሩ ኹጥባ ላይ የተለያዩ ሐሳቦች እየተነሱ ይገኛሉ። የተለያዩ ተቃውሞችም የተለያዩ ሐሳቦች እየተንሸራሸሩ ይገኛሉ። በዚህ ቪዲዮም ስለዚህ ጉዳይ የምናወራበት ይሆናል ማለት ነው። ሲጀምር የኡስታዝ ያሲን ኑሩ ሐሳብ አንዳንዶችም በጣም እንደሚወጋቸውና እንደሚያሳምማቸው እናውቃለን። ምክንያቱም ኹጥባው ከማንም በላይ የኢትዮጵያ ሰላምና ደህንነት ሙስሊሞችን ይመለከታል የሚል ሐሳብ ስላለው ማለት ነው። ይሄንን ደግሞ የማይቀበሉት ብዙዎች ስላሉ ማለት ነው። ምክንያቱም ኢትዮጵያን የአንድ ብሔር አድርጎ የአንድ ሃይማኖት አድርጎ የሚስሉ ሰዎች ስላሉ ማለት ነው። ሌሎችን እንደ ሰይጣን አድርጎ ሌሎችን ደግሞ እንደ መልአክ አድርጎ የሚቆጥሩ ሰዎች ስላሉ ማለት ነው። ለምሳሌ እንደ ላሊበላንና እንደ ሐረር ግንብ እንደዛውም እንደ ሶፍ ዑመሩን ሐሳብ አንስቷል ኡስታዝ ያሲን ኑሩ ማለት ነው። ትላንትና ቪዲዮን ሰርቼላችሁ ነበር አይታችሁታል ብዬ አስባለሁ። ያላያችሁም ደግሞ ያው ገብታችሁ ማየት ትችላላችሁ። የኡስታዝ ያሲን ኑሩ ዩቲዩብ ቻናል አለ፣ እዛ ላይ ገብታችሁ በደንብ ሙሉውን አድምጡት ማለት ነው። ምክንያቱም እናንተም አንዳንድ እንደዚህ ተቆራረጠን ቪዲዮ ሰምታችሁ የዚህ ሐሳብ ተቃዋሚዎች እንዳይገዟችሁ ያው ገብታችሁ ሐሳቡን ሙሉ ቪዲዮን መስማት ትችላላችሁ ማለት ነው። እንግዲህ አንድ በጣም መነጋገሪያ የሆነው ከኡስታዙ ኹጥባ እና ብዙዎች እየተቀባበሉ የሚገኙት ምንድነው ዳስጣል ስለሚለው ነው። እንግዲህ የኹጥባን ርዕስ እስከ ማድረግ ድረስ የደረሰው አሉ። ዳስጣልም ማለት ነው። ዳስጣል የኹጥባው ርዕስ አልነበረም። እንደዛ ተደርጎ ግን እየተሳለ ነው። ይሄንን ሐሳብ እየተቃወሙ ሁለት ሰዎች ናቸው ወይ ደግሞ ሁለት አካላቶች ናቸው። አንደኛ እነዛ ሰዎችን እናቃቸዋለን ያለፈውን ስርዓት ዛሬ ላይ እንዲወለድ የሚፈልጉ ሰዎች ናቸው። እነሱን ግሩፕ ናቸው። እነሱን እንተዋቸው። ሌላኛው ደግሞ ከኛው የሆኑ የኡስታዝ ያሲን ኑሩን ኹጥባ እንደዛው የዋህብያ ኹጥባ ብሎ የሚስሉና ይሄንን የሚቃወሙ ሰዎች ናቸው። ወይ ደግሞ የአህባሽ ተከታይ ማለትም እንችላለን። እነሱ ናቸው ይሄንን ሐሳብ አይቀበሉም ማለት ነው። እዛ ላይ እንዴት ስለ አንድ ዘፋኝ ስለ አንድ ቀንቃኝ ሐሳብ እንዴት እዛ ላይ ይነሳል? እንዴት እዛ ላይ ይወራል? እንዴት አጀንዳ ይደረጋል? እንዴት የኹጥባ እንዴት ጭራሽ እኮ የኹጥባ ርዕስ ነው ያደረጉት። የኹጥባው ርዕስ ይሄ አይደለም። ትውልዱን ዳስጣል አይባልም ነው። ምክንያቱም ትውልዱ በተስፋ ነው መኖር ያለበት። ተስፋ ሊሰጠው ይገባል። ተስፋ መቁረጥ ደግሞ በእስልምናችን የለም። ተስፋ መቁረጥ የሚባለው ነገር የለም በእኛ ማለት ነው። ተስፋ አለን፣ ሁሌም ተስፋ አለን። ሁሌም ዛሬ ነገ አይደለም፣ ነገ የተሻለ ሊሆን ይችላል። በዛ ነው የምናስበው እኛ። ነገር ግን ኡስታዝ ያሲን ኑሩን ስለሚጠሉ ብቻ እዚህ ጋር የቴዲ አፍሮን ዳስጣል የነጠላው ዘፈኑ ነጠላው ርዕስ እዚህ ጋር የኹጥባን ርዕስ እያደረጉ ያሉት አሉ። በጣም በሚያሳፍር ሁኔታ ማለት ነው። ኡስታዝ ያሲን ኑሩ ለማስተማርና ለማስጨበጥ ፈለገው ለጄኔሬሽኑ ወደፊት ተስፋ እንስጥ ነው፣ ሌላ ነገር አይደለም። የሃይማኖት እኩልነትን ነው። ኢትዮጵያ ውስጥ የተለያዩ ሃይማኖቶች አሉ። ነገር ግን እኛንን የበላይ የሚሉት ደግሞ አሉ። ያንን ሲሰብኩና ሲያስተምሩ ዛሬ የደረሱት አሉ። ያን ሐሳብ ለመስበር ነው የኡስታዙ ሐሳብ። ምኒልክን እንደ መላእክት አድርጎ እዚህ ጋር ኢማሙ አህመድን እንደ ሰይጣናዊ የሚያደርጉ ሰዎች አሉ። ላሊበላን እንደ ሰማይ ቤት እንደ ጀነት አድርጎ እዚህ ጋር ሶፍ ዑመርን እንደ ጀሃነም ቤት አድርጎ የሚስሉ አሉ። ሀገር ማደግ የምትችለው ሁሉንም አቀፍ ስትሆን ነው። እንደ እምነቱም እንደ ብሔሩም ሁሉንም አቀፍ ስትሆን ነው ሀገር ልታድግ የምትችለው ማለት ነው። ትላንትና አንድ ሃይማኖት ነበር የበላይ ተደርጎ ሌሎችን ሲጨፈልቅ እየኖረ ነበረ። እውነት ነው። ያ ትላንትና የነበረው ስርዓት ዛሬ ላይ እንዲወለድ የሚፈልጉና የሚመኙ አካላቶች አሉ። መሆን የለበትም ነው የኡስታዙ ሐሳብ። ትናንትና የነበረው ዛሬ ላይ ይወለድ ማለት አይቻልም ማለት ነው። የኡስታዙ ሐሳብ ይሄ ነው። እንዴት ይቃወማላችሁ? እንዴት ሙስሊም ደግሞ እንዴት ወጥቶ ይቃወማል? እውነት ሌሎቹ ተውት፣ እነሱ ሲጀምር ስራቸው ነው። እንደፈለጉ ይናገሩ፣ እንደፈለጉ ይቃወሙ፣ መቃወም ይችላሉ ሐሳብ ስለሆነ ማለት ነው። ነገር ግን ሙስሊም ሆኖ ዛሬ እንዴት ይሄንን ይቃወማል? እንዴት ይቃወማል? በጣም የሚያሳፍር ነገር እኮ ነው። በአጠቃላይ የኡስታዙ ኹጥባው ሐሳብ ኢትዮጵያ የሁላችንም ነች ነው። ዳስ አይባልም፣ ጣል አይባልም።
አገራት ፈርስ ይለናል። ያፈረስካት እንዳንተ ያለው ሰገጡማ ብልሱማ ነው። ብርሃን አሁን ላይ ቆሞ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባም። አየው ካረ ሳይንስን የማያውቁ ግለሰቦች ናቸው። የዚህን ዳስ ማፍረስ ነው። የዚህን የሚሄድበትን መስጊድ መዝጋት ነው። የአማራ ህዝብ ፋኖም ጀግና ከሆንክ ይሄንን ማፈንና ማሰር ነው። እንደዚህ አይነቱ ምላሳምና መለኩሴ ሙልጭ አድርገህ ትወስደዋለህ። ጴንጤ እንደዚህ ዘፈን ሊቃወም መጣ። እስልምናማ የኮራ የጠራ እምነት ነው። ኢትዮጵያንም ያስቀጠለው ክርስትናና እስልምና ነው። ሁለቱ ሃይማኖቶች ባይኖሩ ሰው ይበላል። ሁለቱ ሃይማኖት ነው ተከባብሮ ተቻችሎ ቶለራንስ የሚባለው መስጊድ ክርስቲያኑ መስጊድ እያሰራ የቀጠለች ሀገር ነው። ምንድነው እስላሞች መሐመድ የማያመልኩበት ማናባት ካገ አሁን እሱ ለምን ተቃወመ አይባልም። ምክንያቱም ኡስታዙ በሱ ተቃራኒ ሆኖ ነው የመጣው። ምክንያቱም እሱ ሲያስተምር የሚውለው ቲክታክ ላይ ኮይኑን ስለቃቀሙበት የሚውለው በምንድነው ሀገር ፈርሳለች በሚል ነው። ያልፈረሰበትን ደግሞ ሄዳችሁ አፍርሱ ነው፣ ሌላ ነገር አይደለም። ሲያስተምር የሚውለው አይደል እንዴ? ጄኔሬሽኑ የሚያስጨብጠው ይሄንን ነው። ይሄኛው ኡስታዙ ደግሞ ተስፋን በመዝራት ነው፣ በጄኔሬሽኑ ውስጥ ተስፋን በመዝራት ነው የመጣው ማለት ነው። ታዲያ ከየት ይገናኛል? እሱ ቢቃወም ይገርማል? አይገርምም። ምክንያቱም በጣም የተለያየ ሐሳብ ስለሆነ ማለት ነው። በጣም የተለያየ ሐሳብ ስለሆነ የሱ አይገርምም። እጅግ በጣም የሚያሳዝን ነው። በጣም የሚያሳፍር ነው። ቴዲ ግን ዳስጣል ያለው ለማለው እኛ ያላየናቸው ምስክሮች ነን። እኛ ሙስሊሞች ዳስጥለው ሲያለቅሱ ተመልክተናል። በሁለት ወር ውስጥ ይሄን ያህል መስጊድ ፈረሰብን ብለው ሸገር ከተማ ሲለቀስ ነበርን። ሄደን በየቦታው ተመልክተናቸው ዛሬም በየመጠለያው እናንተ ማጠይቋቸው እንባቸው እየፈሰሰ እልፍ አሉ። ጠይቃችኋቸው አይታችኋቸው አታውቁ። እናንተ የአብይን ዙፋን መጠበቅ እና ወንበር መጠበቅ እየተሰጣችሁን እያደረጋችሁ ለምን ተነካብን? ለምን እውነት ተነገረ? ለምን እውነት ተሰበከ? ለምን እውነት ተዘፈነ? አንቺ ሃይማኖት የስንቱ ማፊያ መደበቂያዎች፣ የስንቱ ጉረኖች ይሄንን ምስኪን ህዝብ፣ ይሄን የዋህ ህዝብ በሃይማኖት ካባ በጥምጣም ውስጥ በሙዙ ተሸሽጋችሁ የእግዚአብሔርን ያለህን ስም እየጠራችሁ ፓስተር፣ ቄስ፣ ሼክ እያላችሁ ኡስታዝ እያላችሁ በሐሰት እውነት እየመረራችሁ እውነት ሲነገር አትንኩብን እያላችሁ የነ ፈርዖን ጠበቃ ሆናችሁ የነ ፈርዖን ጠበቃ፣ የነ አክዓብ ጠበቃ፣ የነ ናቡከደነጾር ጠበቃ ሆናችሁ እውነት ደግሞ የሚናገሩት ለማፈን መሞከራችሁ ገባ። ምጥ ማቅለሽለሽ ምናምን እንዴ! ይሄንማ ገመድ ነው እኮ። የሃይማኖት በዓል በመጣ ቁጥር እኮ ዳንኤልና እኮ አብዬን ነው የሚጽፉት እኮ። ኢትዮጵያ ምጥ ላይ ነች። ምጥ ሲመጣ ያቅለሸልሻል፣ ህመም ይበዛዋል፣ ጣር ይበዛዋል። እሱ ደግሞ ከዚሁ ከነ ዳንኤል ከእናንተ በላይ እዛው አለበም ላይ እኮ ጽዮን ሙሽራዬ ብሎ ቴዲ ገልጾታል እኮ። ስለ ወደፊቱ ተስፋ ጨለምተኛ ብቻ ሆኖ አልቀረም እኮ ቴዲ። አሁን የነዚዎች አይገርመኝም። እኔ እነዚዎች ብናገሩ የፈለጉትን ብናገሩ ምንም አይገርመኝም። ምክንያቱም ኡስታዙ ያነሳውም ሐሳብ ለነዚዎች በቂ የሆነ ምላሽ ነበረ፣ ለነዚህ ነበረ ምላሽ የተሰጠው ስጀምር ማለት ነው። ስለዚህ የነዚዎች አይገርምም ለማለት ፈልጌ ነው። አይደንቅም። ምንም ብናገሩ፣ ምንም ቢያወሩ፣ ምንም አጀንዳ ቢያደርጉ አይገርምም ነው የምላችሁ። ነገር ግን ከንግግሩ አንድ የታዘብኩት ነገር ምንድነው የሙስሊም ደጋፊ ሆኖ መምጣቱ ወይ ደግሞ ለሙስሊም ተቆርቋሪ መስሎ መምጣቱ ነው። ትንሽ ሙስሊሙ እዚህ ሀገር ላይ በጣም ብዙ ዋጋዎችን ከፍሏል፣ ዛሬም እየከፈለ ነው ለመኖሩ ብቻ ማለት ነው። በእነዚህ በሀገር ወዳድ መስሎ ሀገር ጠል በሆኑ ትርክት ማለት ነው። እነዚዎች በሚተርኩት ዛሬ ንጹሃኖች ዋጋ እየከፈሉ ነው። ዛሬ ኢትዮጵያ ውስጥ በተለያዩ አካባቢ ላይ፣ በተለያዩ ክልል ላይ፣ የተለያዩ አካባቢ፣ የተለያዩ ከተማ ላይ ንጹሃኖች የሚጨፈጨፉት እነዚዎች በሚያመጡት አጀንዳ፣ እነዚዎች በሚያቀናብሩት ቅንብር ንጹሃኖቹ ዋጋ እየከፈሉ ነው። ስለዚህ ኡስታዙ ያንን ተቃውሞ ሰማጣ እነዚዎች ለምን ተቃውሞ ማለት ይቻላል? እነዚዎች ለምን ኡስታዙን አጀንዳ ያደረጉ ማለት ይቻላል? አይቻልም። የተቃረነ ሐሳብ ስለሆነ ማለት ነው። ነገር ግን ዛሬ ሙስሊሙ እያለቀሰ ነው ብሎ ስመጣ ገረመኝ። ሙስሊሙ ሸገር ላይ ሲያለቅስ ተመልክተናል፣ ዳስጥሎ ሲያለቅስ ተመልክተናል አለ። ትላንትና ሞጣ ላይ፣ ትላንትና ጎጃም ላይ፣ ትላንትና ጎንደር ላይ ደም እንደዛ ፈሶ ሙስሊሙ ሲያለቅስ ይሄን ነበር ካንተ። በጣም ይገርማል፣ በጣም ያሳፍራል። እኔ የነዚዎች አይገርመኝም ለማለት ፈልጌ ነው። ይሄው እንደዚህም የሚያስቡም ሰዎችም አሉ፣ ተመልከቱ። ስለዚህ ከዛ ጋር ተያይዞ ደግሞ ሌሎች መጥተው
የተስፋይቱ ሀገር ናት ይህች ሀገር። ኢትዮጵያ አላህ አይተዋትም፣ ተስፋ የተሰጣት ሀገር ነው ማለት ደግሞ መብታቸውና የሚመሰገኑበት ነው። ያላህም ተስፋ ከሆነች ኢትዮጵያ ደስ ይለኛል። እኔ ዘን ትንታኔውንም ሰምቻለሁ። ደስ የሚል ትንታኔ ነው። አንዳንዶቹ ዲቴይል የሃይማኖት ጉዳይ ውስጥ አልገባም፣ ይሄ ሚዲያ ሃይማኖት ስላልሆነ። ግን የገባኝ ነገር የቃል ኪዳን ሀገር ናት ኢትዮጵያ የሚለውንም እየሰማን ነው። ከወንድሞቻችን ከሙስሊሞች ኢትዮጵያ የቃል ኪዳን ሀገር ናት የሚል እየሰማን ነው። ለዚህ እንዴት ይሄ ተባለ ብዬ እኔ ጸጉሬን አልነጭም፣ ደስ ነው እንጂ የሚለኝ ደስ ይለኛል። ኦርቶዶክሱም ክርስቲያኑም የሚለው ነገር አለ። የኢትዮጵያ ሙስሊሞችም ዛሬ ወጣቶቹ እየወጡ የሚነግሩን ነገር ከማንም በላይ የተስፋይቱ ሀገር ናት እያሉን ነው። ትጨልም ትፍረስ ቢሉን ነበር እንደምንወደው። እቺ ሀገር ለኢትዮጵያ ሙስሊሞች አትሆንም፣ የኢትዮጵያ የሙስሊሞች ጠላት ናት እንዲሉን ነው እንደምንፈልገው? ወይንስ እንዲህ አይነት አበረታች ቃሎች ነው መስማት የምንፈልገው? ከግብፅም በፊት ከምንም በፊት ከምናምን በፊት ከኤመሬት በፊት ከምናምን ከቱርክ በፊት ተብሎ ሲነገረን ነው። ስለዚህ እኔ ፍትጊያው ወዳልሆነ ነገር እንዳይሄድ ራሱን ችሎ አጀንዳ አድርጌ መናገር ስላልፈለግኩኝ እንደዚህ አይነት በጥሩ የወሰዱት ሰዎች አሉ ማለት ነው። በጣም ጥሩ። እሺ ወደ ራሳችን ደግሞ እንምጣ። ከኛ ቤት ደግሞ ይህንን ሐሳብ ተቃውሞ የመጡትን ደግሞ እንመልከት። ጁማዓ ቀን ግን ሰው ተሰብስቦ ጁማዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳውቀን። በተሰበሰበበት ቦታ ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁማዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዘግቡ። አንድ ሰው በሚገባበት ጊዜ የገቡትን የሚመዘግቡ እኮ መላእክቶች አሉ፣ በገቡበት ልክ ማለት ነው። እነዛ መላእክቶች ደግሞ መጨረሻ ላይ ገብተው ያዳምጣሉ ኹጥባውን። እዛ ጋር የተሰበሰበው ህዝብ ስለ አላህ Subhanahu Wa Ta'ala ሊሰማ ነው። ስለ ረሱል አለይሂ ሰላቱ ወሰላም ሊሰማ ነው። ስለ አላህ Subhanahu Wa Ta'ala አንድ ሰው ሲሰማ ለህዝቡ ያስባል፣ ለሙስሊሙ ያስባል፣ ለሌላ እምነት ተከታይ ያስባል። ምክንያቱም ዲን አልእስላም ስለሚያዝ። ስለ ረሱል አለይሂ ሰላቱ ወሰላም ሲሰማ ረሱል አለይሂ ሰላቱ ወሰላም ጎረቤታቸው አይሁዳ ነበር፣ ለጎረቤታቸው ደጋፊ ነበሩ፣ ጎረቤታቸውን ይጠይቁ ነበር። አንተ ተርበህ ጎረቤት አንተ ጠግበህ ጎረቤትህ ተርቦ ያደረ ምንድነው ያሉት ረሱል አለይሂ ሰላቱ ወሰላም? እምነቱ ትክክል አይደለም፣ ያ ሰው ኢማኑን ያረጋግጥ። አንድ እናንተ ጋር ከማይመጣጣን ነገር ጋር የአላሁ ረቡል ዒዛ ቤት ውስጥ ፈላ ተድዑ ማአላሂ አሐዳ ያለበት ሱብሓነሁ ወተዓላ። እንደው ረሱል ደግሞ አለይሂ ሰላቱ ወሰላም ስማቸው ሲጠራ እንደ ሶላት አይወረድም? 5 6 የረሱልን ነብያችን እየተባለ አለይሂ አፍደሉ ሰላቱ ወሰላም አይባልም? እንደው አላህ ያሳውቀን ሱብሓነሁ ወተዓላ። አንቀላቅል። ስለ ፖለቲካ መናገር ከፈለኩ እኔ ግብት ብዬ ስለ ፖለቲካ ስለ አብይ አህመድ መናገር እችላለሁ። ስለ ተቀመጡት እናገራለሁ። እኔ አንድ ነገር ልንገራችሁ፣ አብይ አህመድን የምወድበት ዱዓ የማረግበት ፓርት አለኝ። የሚያናድዱኝ ደግሞ ነገሮች አሉ። ሐቁን ነው የምነግራችሁ። አላህ Subhanahu Wa Ta'ala ኸይር የሚሰራውን ነገር በሙሉ ይጨምርላችሁ እላለሁ። ይሄን ስናገር አሁን ትናደዳላችሁ አንዳንዶቻችሁ። ለምንድነው ፖለቲካ ውስጥ መገቢው ትላላችሁ? ሐቁን ነው የምናገረው። ኦልራይት። አሁን ምን መሰላችሁ፣ እዚህ ጋር እቺ ሴትዮ ብዙ ጊዜ አዋቂ ነኝ ባይ እንደሆነች እናውቃለን። ነገር ግን የኡስታዙን ኹጥባ ላይ ሐሳብ ለመስጠት ማንኛውም ሰው የኡስታዙን ሙሉ ቪዲዮን መመልከት አለበት። ሙሉ ኹጥባውን መስማት አለበት፣ መመልከት አለበት፣ ሐሳቡን ለመስጠት ማለት ነው። ዝም ብሎ በተቆራረጠ ቪዲዮ ሁሉም ቪዲዮ እንደዛ ነው ብሎ ወስዶ መናገር፣ ማውራት፣ እዛ ላይ ሐሳብ መስጠት ይሄ ትክክል አይደለም። የተለያዩ ሰዎች ናቸው ቆራርጦ የፈለጉትን ቦታ ብቻ አውጥቶ የሚያስፈልጋቸውን ቦታ ብቻ አውጥቶ ለራሳቸው ለፖለቲካቸው የሚጠቅማቸውን ቦታ ብቻ አውጥቶ ይለጥፋሉ። ይሄ ደግሞ ፍስቅና ነው።
እንጃአኩም ፋሲቁን ቢነበኢን ፈተበየኑ ፋሲቅ የሆነ ወሬ ይዞባችሁ ስመጣ መጀመሪያ አረጋግጡ ይለናል አላህ Subhanahu Wa Ta'ala ያ አዩሀ الذين آمنوا ብሎ ነው የጀመረው እናንተ አማኞች ወይ የሆነ ሰው የሆነ ፋሲቅ የሆነ ሰው የሆነ ወሬ ይዞባችሁ ስመጣ አረጋግጡ መጀመሪያ አሁን እቺ ሴትዮ በዚህ በተናገረችው ነገር ትጸጸተበታለች ቪዲዮውን ከሰማች በኋላ ማለት ነው ሀገሬ ነው ብሎ ማውራቱ ፖለቲከኛ ያደርጋል ኡስታዝ ያስን ነው ፖለቲካስ ቢሆን እኔ እንደውም በጣም የሀገራችን ኹጥባ በጣም ወደ የተሻለች ከፍ ያለች ነው እንደዛ ነው የወሰድኩት ምክንያቱም ስለ ወዱ የምናስተምርበት አለኮ ታይም አለኮ ስለ ሰላት የምናስተምርበት ታይም አለኮ ኹጥባ ማለት በየሳምንቱ ያለውን በሳምንት በዚህ ሳምንት ውስጥ ሀፕን ያደረገውን ነገር ኹጥባ ላይ በደንብ ታስረዳለህ መቃወም ያለብህን ትቃወማለህ መናገር ያለብህን ከደነ ጋር አነጻጽረህ ትናገራለህ ድንን የማይጎዳ ነገር እስከሆነ ድረስ ታወራለህ ማለት ነው ገባ ሀገር ማለት ደግሞ ከሃይማኖታችን በኋላ ደማችን የምናፈስለት ሀገር ማለት በጣም ትልቅ ቦታ የሚሰጠው ነው ሀገር ማለት እናት ማለት ነው ስለ ሀገሬ ማውራት ፖለቲከኛ ሊያረገኝም አይችልም ስለ ሀገሬ ማውራት ፖለቲከኛ ወይ ደግሞ አንዱን ደጋፊ አያደርገኝም ስለ ሀገሬ ማውራት ማለት ነው ዘፈኑን አዳመጠ ምናምን አድብጦ ነው የመጣው ምናምን የሚሉም አሉ እኮ እኔ ብዙ ቪዲዮ እኮ ነው ሙስሊሞች የሰሩበት ስለ ኹጥባው ማለት ነው ሙዚቃውን አዳመጠ ምናምን አዳምጣለሁ ያ ሙዚቃ በኔ ላይ እቅድ ይዞ ከመጣ ያንን እቅድ ለማክሸፍ ይሰማለው ቢሰማስ ምን ችግር አለው ሰምቷል ይያልኩኝ አይደለም ኡስታዝ ያስን ኑሩ ነገር ግን ቢሰማስ ምን ችግር አለው እኔም አልሰማውም ኡስታዙም አልሰማም ዘፈኑን ነገር ግን ፖለቲከኞቹ ዘፈኑን ይዞ ሲያንሸራሽሩ ሐሳባቸውን ሲሰጡበትና ሲጨፈላለቁበት ሰምቶ ነው ኡስታዙ እኔም ሰምቻለሁ እንደዛው ነው የሰማሁት ኡስታዙም ዘፈን አዳማጭ አይደለም እኔም ዘፈን አዳማጭ አይደለም ነገር ግን ብናዳምጡ ራሱ ምን ችግር አለው ነው በኔ ላይ የታቀደውን ለማክሸፍ ምን ችግር አለው ትውልዱን ለማዳን ምን ችግር አለው የትኛው ነው በላጭ እስልምና ብዙ ጊዜ በላጭ ነገርን ያስቀድማል ስለ ሀገሬ ወደፊት ያላትን ተስፋ ትውልዱን ማስተማር ምኑ ነው እዚህ ጋር ክፋቱ ምንድነው እኮ ግራ ይገባኝ እኮ ነው እኔ በምን አይነት ጭንቅላታቸው እንደሚያስቡ እነዚህ ሰዎች ግራ ይገባኛል እነዚህ ሰዎች እዚህ ሀገር ላይ ሙስሊሙን ለማጥፋት የሚሰራውን ስራ ታቃላችሁላችሁ ትክክለኛው መንገድ አስይዞ ህዝቡን ማስተማርና ህዝቡን ቁም ነገር አስጨብጦ ማውጣት ምንድነው ክፋቱ ነው እኔ ግራ ይገባኝ ምንድነው ኹጥባ ላይ ቢነገር ሚንበር ላይ ተወጥቶ ቢነገር ምን ችግር አለው ስለ ቴዲ አፍሮ እንኳን ቴዲ አፍሮ ዘፈን ብሎ ራሱ ኹጥባውን አዘጋጅቶ በመጣ ምን ችግር አለው ነው እኔ ቴዲ አፍሮን ዘፈን ብሎ ኹጥባውን ርዕስ አድርጎ በመጣ ራሱ ምን ችግር አለው ነው የአቡ ጀሃል ርዕስ እየተደረገ አይደለም ፍርዓኑ هذه الامه ምን ችግር አለው ህዝቡን ለማስተማርና ህዝቡን ከዛ በሽታ ለማትረፍ ለማዳን በመጣ በህዝቡ በመጣና ብናገር ምን ችግር አለው ነው አሁን እኮ ስለ ኹጥባ ምንም የማያውቅ ሰው እኮ ነው ስለ ኹጥባ ላይ መጥቶ አስተያየት የሚሰጠው ስለ ኹጥባ እንዴት እንደሚደረግ በምን መልኩ እንደሚደረግ በቃ መድረኩን ያውቃል ያቺ ሚንበር ላይ ተወጥቶ እንደሚነገር ብቻ ኹጥባ ያውቃል ኹጥባ እኔ እኮ ሃይማኖት ስለ ሀገር ያስተምራል ስለ ሀገር ፍቅር ያስተምራል መስጂድ ደግሞ የእምነት ቤት ነው ቤተክርስቲያንን ብትሄድ የእምነት ቤት ነው ስለ ሀገራቸው ቢያወሩ ስለ ሀገራቸው ቢያስተምሩ ምንም አይከፋም ምንም ችግር የለውም እንደውም ግዴታ ነው ስለ ሀገር ማውራት ስለ ሀገር ሰላም ማውራት መስበክ ግዴታ ነው ሀገር ሰላም ስትሆን ነው በስነ ስርዓት ገብተህ የምትወጣው ቤተ እምነትህን ገብተህ የምትወጣው ስለ ሀገር ታሪክ የነበራትን እውነታ ማስተማር አለበት ጄኔሬሽኑ በዘፈንና በድራማ አይደለም ስለ ሀገሩ ማወቅ ያለበት ስለ ሀገሩ መማር ያለበት ሀገሩ ፍቅር ልቡ ላይ ማረፍ ያለበት እውነቱን ተምሮ እውነቱን አውቆ ነው እውነታው እንደዚህ ሲነገረን ለምን እኔ እንጃ ወላሂ እኔ እንጃ እውነት ነው እውነት ነው ትቀበላታለህ ስለዚህ ኹጥባ በየሳምንቱ በዚህ ሳምንት ምንድነው ሀፕን ያደረገው ተብሎ ታስቦበት ህዝቡን ከምንድነው ህዝቡ ራሱን እንዲቆጥብ ራሱን እንዲጠብቅ ማድረግ ያለብኝ ወደ ምንስ ነው መጣራት ያለብኝ ምኑ ላይ ቢዚ እንዲሆን ነው ማድረግ ያለብኝ ብሎ ነው ኻጢቡ ይሄንን አስቦበት ነው የጁማውን ኹጥባ የሚያዘጋጀው አንቺ አይደለሽም ስለ ኹጥባ የጁማውን ኹጥባ ለኻጢቡ ምሰጪው ወይ ደግሞ ምትነግሪው ሐሳቡን የምሰጪው አንቺ አይደለሽም ይሄንን በደንብ ማወቅና
ልንረዳው ይገባል ለማለት ነው። ኹጥባውን ገብታችሁ ይዩት። እንደዚህ አይነት የወረደ አስተሳሰብ እንዳይገዛችሁ ነው እንደዚህ የሚላችሁ። ያዳመጣችሁ፣ የሰማችሁ፣ የተመለከታችሁ ቪዲዮን አላችሁ፣ ያላያችሁት ደግሞ ገብታችሁ ይዩት ነው የምላችሁ። ሪኮመንድ አደርጋችኋለሁ። ሶ ይሄ ነው ያለውና ውድ ቤተሰቦች እናንተስ በዚህ ዙሪያ ምን አይነት ሀሳብ አላችሁ? ሀሳባችሁን በኮሜንት ሼር ማድረግ ትችላላችሁ። በሌላ ቪዲዮ ተመልሰን የምንገናኘውና ለዛሬው ያዝኩላችሁ ቪዲዮ ይህን ይመስላል። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁ በሰላም ሁኑልኝ። አላህ ይጠብቃችሁ። ኡስታዛችንም አላህ ይጠብቀው፣ ሀገራችንም አላህ ይጠብቃት። አላህ ይጠብቀን ሁላችንም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።